راديكال مالك بيلا دمو نجر 12 ترساس يشغو ማለት ነው يشغو ነው ስንት ይሄ ምንድነው ስሙ ይሄኛው በረብቶች ምን አሪፍ አሪፍ ይሄኛው ከለር ሀብታም አታ ይኔት አረ ባዛይታ ሀብቲ ቤቢ ይኔት ተነስ እንጀራሪ እንዴ የኔ ፍቅር ተማሪ ኮነ ተነስ ይኔ ይድልጅ ቦርሳውን አስቀምጠው የገዛው ለአንተ ማለት ነው። ይኸው መጫወቻ ገዝቼልህ ሶፍት ምናምን ገና ያልገዟችሁ አሉ። ግን ይኸው የከተማ ልጅ ይድለኛ አይደላችሁ እንዴ? እኛ እንኳን ይሁሉ አይ አንተ ጎበዝ ተማሪ ብቻው እንዴሽ አሁን ደግሞ ያልገዛሁት አለ ታውቃለህ አይደል? ቤቢ አይ እንዳትፈሩ እዛ ትምህርት ቤት ሄደን ነው። እሺ የስዕል ደብተር ምኑን አውቀው ነው እናትኛ የገጠር ሰዎች ይሁን ና አይ ደስ ላይ አሁን ይሄ ምን እንደሆነ እንዳትነከው ግልሽ እና ገና ያልገዟቸው ሁሉ አሉ። አይ ያው ሁሉ ላንተ ታዲያ ቤቢዬ ጎበዝ ተማሪ መሆን አለብህ እንዳትረብሽ። እሺ አምጣውን ይሄድና ለሚስ እናስረክባትና ደግሞ ያልገዟቸው ቃሉ እነሱን ደግሞ እንግዲህ ደብተር አየው ደብተር 10 ደብተር በጣም ያምራል። ደስ ብሏል። እንዴት ነው ደስ ያለ? ና በጣም ቁርስ በጣም ደስ ብሎኛል። ውድ ቤተሰቦቼ በጣም ደስ ብሎኛል። ማለት እንደገዛችን ደስ ብሎኛል። ትምህርት ሊጀምር ነው እና ዛሬ ነው የሚጀምረው። ዛሬ ናት ቀኔ በለችው ወደዛ ነው ወዴት ነው የምታወራው? ወደዚህ ወደ ካሜራ ስታምር በስመ አብ አንተ አሁን የኔ ልጅ ነህ ቤቢ? የኔ ልጅ ነህ ማርያም በል ይህ የስዕል ደብተር ስዕል የምስልበት አየሁ ስዕሎችን የምስልበት የስዕል ደብተሮች ናቸው። እሺ ከዚህ በኋላ ቁርስን በልተህ ለመሰለህ እንዳትረብሽ መምህር እንዳትረብሽ መምህሮችን አክብር። ከጓደኞች ጋር ያለውን ነገር አንድ ነገር እንዳትረብሽ። እሺ ና አንተ እዛ ትጫወታለህ። አሁን እየረፈደ ስለሆነ ቁርስ መብላት ስላለብን ቁርስ መብላት አለብን። ለምን ትመጣለህ? መምህሮችን መረበሽ የለብንም። ና ወደዚህ አቤት ውጭ ነው መቤት መጫወቻ ገዝታልኝ የልጅ ነገር ና ማለት ነው እንዴ? ናቺ ጉድ ነው እዚህ ጋር ቁርስ በልተህ ደስ አሁን እኮ ያልተሟለቀ አለ ታውቃለህ አይደል? እንደው አድገበክሰኝ እንጂ ልጅ አድገበክሰኝ እንጂ ቶ መቼም ለአንተ እስታ ቤቢ ቆይ እሱን ደግሞ ቁርስ በልተህ ነው ቁርስ በልተህ በስነ ስርዓት እስታ ይጨመርና ይኸውልህ ቤቢ ልምከር አንድ ምክር እሺ? እናት ነኝ አይደል እኔ
ለደቂቃ እንዳታስቀኝ። እዚሁን ሀብታም ሲል እሺ፣ እዚህ ይሄን አምጣ እሺ፣ የኔ ሀብት ሲሉ እሺ ነው እንጂ እንዳታስቀኝ። ልጆች ጋር እንዳትጣላ እሺ። አንድ ነገር ልጆች ቢመቱ ልጆች ተው፣ ጸብ ካካ ነው፣ ጸብ እግዚአብሔር አይወደውም፣ አትጣሉ ብለህ ማስታረቅ ነው እንጂ መታኝ ብለህ ለሚስት እራሱ እንዳትናገር እሺ። መናገር የለብህም አይደለ? እዚሁ ልጆችን መክረህ ማስታረቅ ነው አይደል? እሺ። ለምን ትደነግጣለህ? እናገራለሁ እንጂ እንዴት ወይ መማታት ጥሩ ነው ታዲያ? በይ መማታት ጥሩ ነው፣ እግዚአብሔር ይወዳል። እነሱ እየተመቱ አይደል? እሱን እያልኩ እኔ አትናገር አልኩት። እንደው ይወራሉ። አይ በድንጋይ ወረውሩ። ለማንኛውም ቤቢ ስማኝ፣ እናትን ስማት። እንደ እናትን መስማት አለበት። ሚስ ማለት የሚያስተምሩት ቲቸሮች፣ መምህሮች ማለት ከእናት ከአባት ይበልጣሉ። የእውቀት አባት የእውቀት እግዚአብሔር ይወዳል። እግዚአብሔር ተማቱ ይላል አይደል? እግዚአብሔር ተማቱ ይላል አይደል? አትማቱ ነው የሚል አይደል? ተው ልጆች እግዚአብሔር አይወደውም ነው ማለት ያለብህ እንጂ እንደዛ ነው እንጂ ማለት ያለብህ። በቃ አሁን ቦርሳናው ልክ ቁርስን ብላ፣ እኔም ልብስ ልቀይር፣ ወደ ትምህርት ቤት እንሄዳለን። ግን አደራ ልጆች ጋር እንዳትጣላ። ተጣልተህ አታውቅም አይደል? እስካሁን እኛ ሰፈር እዚህ ስትጫወት ተጣልተህ ታውቃለህ? አታውቅም አይደል? አዎ ታውቃለህ። ተጣልተህ እንቅልፍ እንኳን መቼ ያስተኛል አንተ? እና አይደለም እዚህ ና ወደዚህ ና ወደዚህ። እሺ ና ቁርስን ብላ። አይደለም ሰው ለለ ሳይሆን አሁን ለምሳሌ ልጆች እነ ናርዲ ምናምን አንተን ይወዱ የለ ደስታው ነው የመጀመሪያ አይወዱም። ከበደ እኔ ሊያዘው ስለ እንዲያልከኝ ሊያዘው ማርያም የኔ ውድ ማንን ነው? ሰላም እኔ እኮ አላየሁሽም። እንዲህ ይላለች። ያንተ ማታውቀው ሰው የለም አይደል? በቃ ዝም ነው የሚባለው። ፍቅረኛ የማን የኔ ነው? ያቺ ህፃን እኮ ነው። አሁን ይኸውልህ ስነ ስርዓት ይዘህ ስለ ትምህርት ብቻ ና ወደዚህ። አንቺ ማፈቅሽ ነኝ። አንተ የምታፈቅረኝ? አዎ የኔ ውድ እኔ ማናት እኮ ነው። እና እንዴት ነው? እስኪ ና ዝም ብለህ ከሜዳው አንስተህ ኧረ እንደው አንተስ ምን አይነት ሰው ነህ? ምን ሆነህ ነው ግን? ደስ አለህ ስገዛልህ? ደስ አለህ? ደስ አለህ? ምንድን ነው? አንተ ልያዙ ከበደ
ልክ እንደለመደ ተማሪ ፎቶ እንኳን ሳልነሳ በኋላ ነሳ ቤተሰቦች ቤቢን ትምህርት ቤት አድርሼው መጥቻለሁ። ይኸው ቤቢ እንግዲህ የመጀመሪያው ስለሆነ ከትምህርት ቤት ራሱ ሰዎቹ ውጭ እስከሚሉ ድረስ ምክንያቱም የመጀመሪያው ነው። ሰው ጋር ይላመዳል አይላመድም ብዬ እግዚአብሔር የተመሰገነውን። የሚገርማችሁ ነገር መምህሯን ራሱ ልክ ሲሄድ እንዴት እንዳቀፋት በቃ የሚያውቃት ያክል ነው። እና ለማዳ ነው እግዚአብሔር ይመስገን። እንደ እናቱ ለማዳ ነው፣ ተግባቢ ነው። ክብር ለድንግል ልጅ በደንብ ተምሮ ይመጣል ብዬ አስባለሁ። በጣም ደስ ብሎኛል ከምላችሁ በላይ እና በቃ እዛ ተሰልፎ ለማዳ ነው ከምላችሁ በላይ። ለማንኛውም እንግዲህ ውድ ቤተሰቦችን በኮሜንትም እስከ መጨረሻው ለምርቃቱ ያብቃሽ እንድትለኝ በትህትና እጠይቃለሁ። መንገድ ላይ ስለሆንኩ ነው። ደስ ብሎኛል በጣም በተለይ ለኔ ደግሞ እንግዲህ ማለት ነው ሁሉም ወላድ እንደሚደሰተው ነው እኔም የተደሰትኩት። በተለይ ለኔ ያው ታውቃላችሁ ከእናንተ የተደበቀ ምንም አይነት ነገር የለም። ግን በስላሴ በቃ ሰልፍ ላይ ተሰልፎ ሳይው ልጅ እኔ ነኝ እናቱ ነኝ። አሁን እኔ እመቤት ነኝ እንዴ እያልኩ